መጽሐፍ የመጨረሻ ቃል ምሰብክላችሁ በሐዋርያ ሥራ ምዕራፍ 2 ላይ ሐዋርያ ሥራ ምዕራፍ 2 ላይ ኤርምያስ ምዕራፍ 1:4 ላይ ያለውን ቃል ትንሽ ላብራራላችሁና አንዳንድ ሰው እየሰበኩት አይኑ ይከፈታል። እየሰበኩት ኃይሉ ሲገባ ሰዋል። እየሰበኩት ሞገስ የሚወድቅበት ሰዋል። ባይዘው ንግግር አይደለም ያወራው ያለው ትንቢት ነው የመጣሁት። አሜን አትሉም? አሜን አትሉም? እስኪ እጃችሁን ከፍ አድርጉና በእኔ ውስጥ በሉ ያለው በሉት የእግዚአብሔር ኃይል በሉ የእግዚአብሔር ቅባት በሉ ዛሬ የሚገለጠው በሉት እኔ ስገልጠው ነው። የሚገለጠው በሉት እኔ ስገልጠው ነው። እኔ ካልገለጥኩ መገለጥ አልችልም በሉት። ዛሬ ግን በሉት አልፎ የሚገለጥ የእግዚአብሔር ኃይል የእግዚአብሔር ቅባት በእኔ ላይ እየመጣ ነው። አንድ ሰው አሜን ብሎ ከሌላ ይውሰድ። አሜን ነው። እንግዲህ በአዲስ ኪዳን ሁላችን ውስጥ ምን አለ? የእግዚአብሔር ምን አለ? ቅባት ምን አለ? የእግዚአብሔር መንፈስ አለ። በሐዋርያ ሥራ ምዕራፍ 2 ሄዳችሁ ስታዩ ኢየሱስ ክርስቶስ ደቀ መዛሙርቶችን ካስቀመጠ በኋላ ባለ ሃምሳ የሚባል ቀን ምን የሚባል ባለ ሃምሳ ዛሬ የእሁዱ መጨረሻ ባለ ሃምሳ ነው። የንግግር አይደለም፣ የባለ ሃምሳ ነው። አንዳንዱ ወደ በረከቱ የሚገባው፣ አንዳንዱ ወደ ቅባት የሚገባው፣ አንዳንዱ ወደ ተጠራበት የሚገባው፣ አንዳንዱ የራሱን ቁልፍ የሚይዝበት፣ በሁሉም ዕጣ ክፍላችሁን የምትጨብጡበት የመጨረሻ ባለ ሃምሳ ቀን ነው ዛሬ። በጆይ የመጨረሻ በሉት የባለ ሃምሳው ቀን ነው በሉት። መንገዴን የማውቅበት የራሴ ዕጣ ክፍል የምገባበት፣ ወደ አገልግሎት የምገባበት፣ ወደ ቅባት የምገባበት፣ ወደ ራሴ ስራ በር የምገባበት የመጨረሻው ቀን ኢየሱስ ከደቀ መዛሙርቶች ጋር መተሻሸት ሊያበቃ ነው። አሜን ብለዋል። መገፋፋት ሲፈልግ ምን ላድርጋለና አንድ ቁጭ በሉልኝ አለ። ማካ ዱባሻ ባዲያ ማን አይኑ ሊከፈት ነው? እንደ ነቢላ ሆና ነው። እባክህ ከየት መጣች የተባለ የምትገለጥ ሴት አለች። የመቼ አገልጋይ ናት የተባለች ሴት አለ። የመቼ ነቢይ ነው የተባለ የሚቀደም ሰው አለ። አንድ ብድግ ብላ ብሎ ዘንድ ሰማለሁ። ያልተጠበቀ ሰው ሊቀባ ነው። ያልተጠበቀ ሰው ሊነሳ ነው። አማን ምድር ላይ ያልተጠበቁ ሴቶች ሊነሱ፣ ያልተጠበቁ እናቶች ሊነሱ ነው። ዛሬው ሰዎች ለቅባት ሰው ሊቀባዩ የእግዚአብሔር ኃይል ሲቀመጥባቸው ይችላል ይችላል ይችላል። ቁጭ በሉ። ስለዚህ በጣም ከገረመኝ ነገር ውስጥ እነዚህ ሰዎች መካከል ወንድ ብቻ አይደለም፣ መብትም እናቶችም አሉ፣ ሴቶችም አሉ፣ ወንዶችም አሉ፣ ሁሉም አሉ። ደቀ መዛሙርት ነው። አቤት ሁሉም አሉ። ስማ፣ በባዶ በጅማ መጓዝ ወይም ደግሞ መከተል እንኳን ኢየሱስ አይወድም። ሁሉ ጊዜ ጥገኛ ሆነው እንዲከተሉት ኢየሱስ አልፈለገም። ስለዚህ አሁን ኢየሱስ ለነዚህ ሰዎች ሊያደርግ የፈለገው አንድ ነገር ነው። ራሳቸውን የሚችሉበት ቅባት፣ አሜን፣ ራሳቸውን የሚችሉበትን በር፣ ራሳቸውን የሚችሉበት የሥራ በር፣ ራሳቸውን የሚችሉበትን ቁልፍ፣ ጥገኛ ሳይሆን ችሎ የሚቆሙበትን ቅባት ማን እንደሆነ ዛሬ ይቀበላል። ማን እንደሆነ ዛሬ ይቀበላል። ቤትን የሚያታግሉን በዚህ ክብር ተመቷል። ዛሬ የመጨረሻ ስሙ ለመገለጥ ቆይ ላብራራ። ይችላል
ቁጭ ብሎ ይችላል። እነዚህ ሰዎችስ ምን ወደቀ? የእግዚአብሔር መንፈስ። የምን መንፈስ? እንደው የሚያስብል አይደለም። እንደው አየሽ ማየሽ እንደው ሁሉ የሚያለቃቅስ አይደለም። የወደቀባቸው ቅባት በፈሪሳውያኖች ፊት ላይ በተሾች ፊት ላይ እግዚአብሔር እንዲህ ይላል ይሉሃል። ነገሥታቶችን የማይፈራ ቅባት፣ ሰዎችን የማይፈራ ቅባት፣ የሆነ የሚያባብል ሳይሆን አደገኛ ቅባት በሴቶች በወንዶች ላይ ዛሬ ማታ የጠበቁት 4 ሰዎች አደገኛ ሰዎች ይገፋላችሁ። ስሙ አሁን እዚህ ጋር የመጣው ቅባት ነቢይ ብቻ የሚያደርግ እንዳይመስል ብዙ መፍትሄ አለው። አንዳንዱ ማካባሽቅ ራካዶ ሴምፕራዲቫ ለከዳሱባ ብሎ ከጥገኝነት ተነስቶ ከፍ የሚሰዋል ከፍ የሚያደርግ ነቢይ አይደለም። አሁን የሚመጣ ብቃት ነው። አሁን ማወራ ብቃት ነው። ራስን ችሎ ያጓዛል። ራስን ችሎ ያራምዳል። ባክ ብድግ በልና ልራመድ ነው። እንቀሳቀስ ነው። ይባላ በለስኪ እስከ ዛሬ ድረስ ያስቀመጠኝ ይስማ በለው። አሁን ግን በለው እርምጃ ልጀምር ነው። አንድ ሰው አሜን ብሎ ይውሰድ። አንድ ሰው አሜን ብሎ ይውሰድ። እርምጃ ልጀምር ነው። የተለየ ነገር የመጣ ነው። የተለየ ቅባት የመጣ የተለየ ሞገስ የመጣ በመንፈስ ነው። ከኔ ላይ ማንዶን እየወሰደ ነው። አትበዳም፣ ውሰድ ይሆናል። መንፈስ ዓለም በቃ ነው። መንፈስ ዓለም በቃ እብደት ነው። መንፈስ ዓለም በቃ እብደት ነው። በመንፈሱ ዝም ብለው ውሰደው። ሶስተኛ ሰማይ ግባ። መንፈሱ ውስጥ ገብተህ አሜን በል። ስትወጣ አሜን ይሆናል።